ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። እሁድ ግንቦት 3 ሊቨርፑል ከአርሰናል በአንፊልድ ምሽት 12 ሰዓት ተኩል ላይ የሚያደርጉት ጨዋታ አለ። ከዛ ጨዋታ በፊት እንግዲህ መነሳት ያለባቸውን አንዳንድ ነጥቦችን የምንመለከት ይሆናል። እስከ መጨረሻ ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። እንደዚሁም በጨዋታው ላይ ሊቨርፑል አሰላለፍ ምን ሊመስል ይችላል፣ ጨዋታው ስንት ለስንት ሊያልቅ ይችላል የሚለውን ግምታችሁን እዚሁ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። አሁን በቀጥታ ወደ ጨዋታው እንገባለን። ይህ ጨዋታ እንግዲህ ለሁለቱም ያን ያህል ትርጉም የሚሰጥ ጨዋታ አይደለም። ምክንያቱም እንግዲህ ሊቨርፑል የፕሪሚየር ሊጉን ዋንጫ አሸንፏል። እንደዚሁም አርሰናልም እንግዲህ ከዚህ በኋላ 3 ነጥብ ብቻ መሰብሰብ ይበቋል የቀጣይ አመት የሻምፒዮንስ ሊግ ተሳታፊ ለመሆን። ከዛ አንጻር ስንመለከተው ለሁለቱም ትርጉም አይሰጥም። ነገር ግን ደግሞ ራሳቸውን ለማሳየት በተለይ ደግሞ አርሰናሎች እንግዲህ በጉዳት ምክንያት ነው የዘንድሮን ፕሪሚየር ሊግ ዋንጫ ያላነሳ ነው የሚሉት ነገር አላቸው። ሊቨርፑሎችም እንግዲህ ይህንን ነገር በደንብ ለማሳየት እኛ በራሳችን ብቃት ነው እዚህ የደረስ ነው የሚለውን ነገር ለማሳየት እንደዚሁም ደግሞ ለቀጣይ አመትም መፎካከር እንችላለን ለማለት ያህል ግን ይህንን ጨዋታ በደንብ ሊጫወቱ ይችላሉና በዛም ምክንያትም እንግዲህ ትልቅ ፉክክር ልናይ የምንችልበት ጨዋታ ሊሆን ይችላል። በተጨማሪም እንግዲህ ለሊቨርፑል የነገው ጨዋታ ሁለተኛው በጋርድ ኦፍ ኦነር የሚገቡበት ጨዋታ ነው። እንደሚታወቀው ሊቨርፑል ቶተናምን አሸንፎ ነበር የዘንድሮን የእንግሊዝ ፕሪሚየር ሊግ ዋንጫ ማሳካት መቻሉን ያረጋገጠው። ስለዚህም እንግዲህ በቼልሲ ጨዋታ ላይ በጋርድ ኦፍ ኦነር ነበረ ጨዋታውን የጀመረው። በነገም ጨዋታ ላይም እንግዲህ በጋርድ ኦፍ ኦነር የሚጀምር ይሆናል። 2019-20 ላይም ሊቨርፑል የፕሪሚየር ሊግ ዋንጫ በሚያነሳበት ሰዓት እንግዲህ አርሰናሎች በጋርድ ኦፍ ኦነር ነበረ የተቀበሉት። አሁንም ያንን ነገር የሚደግሙ ይሆናል፣ አጨብጭበው የሚቀበሉን ይሆናል። ሌላኛው ግን ሊቨርፑል በዚህ ጨዋታ ላይ እንግዲህ በጥንካሬ ሊገባ የሚችልበት ነገር ምንድን ነው? በአንፊልድ የሚደረግ ጨዋታ ነው። ስለዚህም ይህንን ጨዋታ ማሸነፍ ይፈልጋሉ። እንደዚሁም ደግሞ ፕሪሚየር ሊግ ማሸነፋችንን ካረጋገጥም በኋላ የሚደረግ የመጀመሪያው የአንፊልድ ጨዋታ ስለሆነ ደጋፊዎችም ይህንን ጨዋታ በጉጉት የሚጠብቁት ነው። የሊቨርፑል ተጫዋቾችም ይህንን ጨዋታ ማሸነፍ ይፈልጋሉ። እንደዚሁም የአርሰናልን ተጫዋቾች የአርሰናልን ደጋፊም ዝም ማሰኘት ይፈልጋሉ። በዚህ ምክንያት እንግዲህ ሊቨርፑሎች በጥንካሬ ይገባሉ ተብሎ ነው የሚጠበቀው። አርሰናሎችም በበኩላቸው እንግዲህ ይህንን ጨዋታ በጣም በጉጉት የሚጠብቁት ይመስለኛል። እንደዚሁም ደግሞ ለማሸነፍ ሙሉ አቅማቸውን ይሰጣሉ ብዬ ነው የሚገምተው። ምክንያቱም እንግዲህ እንደሚታወቀው ሮብ ዕለት በፒኤስጂ ተሸንፎ ከሻምፒዮንስ ሊግ ውድድር ውጭ ሆኗል። እናም በዘንድሮ ሲዝንም እንግዲህ አርሰናሎች ያለምንም ዋንጫ የሚያጠናቅቁ ይሆናል። ስለዚህም እንግዲህ የፕሪሚየር ሊጉን አሸናፊ በማሸነፍ እንግዲህ ደጋፊዎቹ ትልቅ ተስፋ ለመስጠት የሚፈልጉ ይመስለኛል። በዚህ መሰረት እንግዲህ ይህንን ጨዋታ ለማሸነፍ ይገባሉ ተብሎ ነው የሚጠበቀው። እንግዲህ በዚህ ጨዋታ ላይ እንግዲህ አንዳንድ ተጫዋቾች ይህንን ጨዋታ የሚያመልጣቸው ይሆናል። በሊቨርፑል በኩል እንግዲህ ምንም አይነት ተጫዋች የተጎዳ የለም። በዚህ ሰዓት ጎሜዝ ነበር ለረጅም ጊዜ ተጎድቶ የነበረ፣ እሱም እንግዲህ ወደ ልምምድ ተመልሷል። ስለዚህም ይህንን ጨዋታ ማንም የሊቨርፑል ተጫዋች በጉዳት ምክንያት የሚያመልጠው የለም። በአርሰናሎች በኩል ስንመለከት ግን 4 ተጫዋቾች የዚህ ጨዋታ ላይ የማይካተቱ ይሆናል። ጋብሪኤል፣ ቶሚያሱ፣ ጄሱስ እና ሃቨርስ ይሄ ጨዋታ የሚያመልጣቸው ይሆናል። በሊቨርፑል በኩል ሁሉም ተጫዋቾች ለዚህ ጨዋታ ዝግጁ ናቸው። የሰሞኑን ብቃታቸውን ስንመለከት በተለይ ደግሞ ያለፉትን 5 ጨዋታዎች ስንመለከት በሊቨርፑል በኩል 3ቱን አሸንፈው በ2ቱ ተሸንፏል። አንደኛው ሽንፈት እንግዲህ የመጣው ከቼልሲ ጋር በተደረጉ ጨዋታ ነው። የፕሪሚየር ሊግ ዋንጫውን ማሸነፉን ካረጋገጠ በኋላ የተገኘ ሽንፈት ነው። በአርሰናሎችን ስንመለከት ግን ያለፉትን 5 ጨዋታዎች በሁሉም ውድድሮች አንዱን ብቻ ነው ማሸነፍ የቻሉት። 3ቱን ጨዋታዎች ተሸንፏል፣ አንዱን አቻ ወጥቷል። ያለፉትን 3 ተከታታይ ጨዋታዎች ደግሞ ሙሉ ሽንፈት አጋጥሟቸዋል። በፒኤስጂ 2 ጊዜ ተሸንፏል። እንደዚሁም ደግሞ በበርንማውዝም አንድ ሽንፈት አጋጥሟቸዋል። የእርስ በርስ ግንኙነታቸውን ስንመለከት ደግሞ ያለፉትን 5 ጨዋታዎች ብንመለከት ሊቨርፑሎች የተሻለ ብልጫን ማሳየት ችሏል። ሊቨርፑሎች 2ቱን ሲያሸንፉ አርሰናል አንዱን ማሸነፍ ችሏል። በሁለቱ ደግሞ አቻ በሆነው ውጤት ነው የተለያዩት። ያለፈውን የመጨረሻ ጨዋታን ስንመለከት አርሰናል ሜዳ ላይ በኤሚሬትስ የተደረገው ጨዋታ 2 አቻ በሆነ ውጤት ነበረ የተለያዩት። በዛ ጨዋታ ላይ እንግዲህ ለአርሰናሎች ሳካና ሞሪኒዮ ሲያስቆጥሩ ለሊቨርፑል ደግሞ ቨርጅል ቫንዳይክና ሞሐመድ ሳላህ ማስቆጠር ችለዋል። በአንፊልድ የተደረጉትን ያለፉትን 5 የፕሪሚየር ሊግ ጨዋታዎች ብንመለከት ደግሞ ሊቨርፑል ከፍተኛ ብልጫን ማሳየት ችሏል። ካለፉት 5 ጨዋታዎች ሊቨርፑል 3ቱን ሲያሸንፍ 2ቱን ደግሞ አቻ በሆነው ውጤት ነው የተለያዩት። የመጨረሻውን ጨዋታ ብቻ ብንመለከት ደግሞ አንድ አቻ በሆነው ውጤት ነው የተለያዩት። ለሊቨርፑል ሳላህ ሲያስቆጥር አርሰናል ደግሞ ጋብሪኤል ነበረ ማስቆጠር የቻለው። በዛ ጨዋታ ላይ እንግዲህ ብዙ ዝግቦች የተነሱበት ጨዋታ ነበር። በተለይ ደግሞ ኦዲጋርድ በእጁ የነካውን ኳስ የምናስታውሰው ነው። ያቺ ኳስ እንግዲህ ፔናልቲ መሰጠት የነበረባት ነች። ነገር ግን ዳኛው ያንን ሳይሰጥ ቀርቷል። አቻ በሆነ ውጤትም ሊለያዩ ይችላል። ነገር ግን ሊቨርፑሎች በዛ ጨዋታ ላይ እንግዲህ የተሻለ እንቅስቃሴን ማድረግ ችለዋል። አሁን ያሉበትን የደረጃ ሰንጠረዥ ስንመለከት ሊቨርፑል በ35 ጨዋታዎች 82 ነጥብ በመሰብሰብ አንደኛ ደረጃ ላይ ሲቀመጥ ከአርሰናልም
የ15 የነጥብ ልዩነት ማድረግ ችሏል። አርሰናሎች በበኩላቸው በ35 ጨዋታ 67 ነጥብ ብቻ በመሰብሰብ ሁለተኛ ደረጃ ላይ ተቀምጧል። ከተከታዩ ከማንቸስተር ሲቲ በ2 ነጥብ በልጧል። ከኒውካስል ደግሞ በ4 ነጥብ በመብለጥ ነው ሁለተኛ ደረጃ ላይ የተቀመጡት። ዛሬ እንደውም ማንቸስተር ሲቲ አቻ መውጣቱ ነው እንጂ ምናልባትም ከአርሰናል በልጦ ሁለተኛ ደረጃ ላይ መቀመጥ የሚችልበትም እድል ነበረው። ነገር ግን ያንን ሳይጠቀም ቀርቷል። በዚህ ጨዋታ ላይ እንግዲህ ሞሐመድ ሳላህ ጎል ወይም አሲስት ማድረግ የሚችል ከሆነ በአንድ ሲዝን ላይ ብዙ የጎል ኮንትሪቢሽን ወይም ደግሞ የጎል ኢንቮልቭመንት ማድረግ የቻለ ተጫዋች በመሆን እንግዲህ ከአንዲ ኮልና ከአለን ሺረር ጋር እኩል ታሪክ መጋራት የሚችል ይሆናል በ47 የጎል ኮንትሪቢሽኖች አሲስት ወይም ጎል በማስቆጠር እንደዚሁም ደግሞ 2 አሲስት ማስመዝገብ የሚችል ከሆነ ደግሞ ከቴሪ ሄነሪ ጋር ሪካርድ የሚሰብር ይሆናል የሚጋራ ይሆናል በአንድ ሲዝን ከ20 በላይ ጎልና አሲስት በማድረግ ማለት ነውና ይህንንም ነገር ከሱ ልንመለከት እንችላለን። በተጨማሪም ደግሞ አንድ ጎል የሚያስቆጠር ከሆነ ደግሞ የሮበርቶ ፈርሚኖን ሪካርድ የሚጋራ ይሆናል በአርሰናል ላይ በፕሪሚየር ሊጉ ብዙ ግቦችን በማስቆጠር ማለት ነው። ፈርሚኖ እንግዲህ በፕሪሚየር ሊጉ ከአርሰናል ጋር በተገናኘባቸው ጨዋታዎች 11 ግቦችን ማስቆጠር ችሏል። በዚህ ሰዓት መሐመድ ሳላህ 10 ጎሎችን ብቻ ነው ማስቆጠር የቻለውና አንድ ጎል የሚያስቆጥር ከሆነ የዚህን ሪካርድ የሚጋራ ይሆናል። ከዛ በላይ የሚያስቆጥር ከሆነ ደግሞ አዲስ ሪካርድ ማስመዝገብ ይችላል። ሌላኛው በዚህ ጨዋታ ላይ መነሳት ያለበት ነጥብ ደግሞ በተለይ በትሬንት አሌክሳንደር አርኖልድ ዙሪያ ነው። እንደሚታወቀው እንግዲህ ባለፈው ሰኞ ዕለት ነበረ ከሊቨርፑል እንደሚለቅ የተናገረውና ከሊቨርፑል ደጋፊዎች ምን አይነት አቀባበል ሊጠብቀው ይችላል የሚለው ነገር እንግዲህ በጣም ትልቅ ጥያቄ ነው የሆነው። በጣም ብዙ ሰዎች እንግዲህ የተለያየ አይነት አስተያየት ነው እየሰጡ ያሉት። አንዳንድ የሊቨርፑል ደጋፊዎች እሱ በመውጣቱ ደስተኛ አይደሉም። እንደውም ከዚህ በኋላ ለራሱ ለሊቨርፑል መጫወት የለበትም የሚሉ አሉ። ሌሎቹ ደግሞ ለሊቨርፑል ብዙ ነገሮችን ማድረግ ስለቻለ እንግዲህ የሚገባውን ሽኝት ሸኝተ ነው ከሊቨርፑል እንዲወጣ ማድረግ አለብን ነው እያሉ የሚገኙትና ብዙ አይነት ቅራኔዎች አሉ። ነገር ግን አሰልጣኝ አርነ ስሎት እንደተናገሩት ከሆነ ደግሞ ብራድሊ በጥሩ አቋም ላይ የሚገኝ ከሆነ ለመጫወት ፊት የሚሆን ከሆነ እንግዲህ እሱ ነው የሚጀምረው ብሏል። የባለፈው የቼልሲ ጨዋታ ላይም እንግዲህ እሱ ስለተጎዳ ለዛ ጨዋታ ብቁ ስላልነበረ ነው ያልጀመረው እንጂ ብቁ ቢሆን ኖሮ እሱ ይጀምር ነበረ ብሏልና ከዚህ በኋላ እንግዲህ ብራድሊን በተደጋጋሚ የምናይበት ጨዋታዎች የሚበዙ ይመስለኛል። ለቀጣይ ዓመትም እየሰሩ ነው የሚመስለኝ። ብራድሊ እንግዲህ አቅሙ አለው ያንን ቦታ ለመሸፈን። ነገር ግን ጉዳቱና ተደጋጋሚ ጨዋታዎችን እድል አለማግኘቱ እንግዲህ ምናልባትም ትንሽ ጊዜ ሊፈጅበት ይችላል ያንን ነገር እስኪለምድ ድረስ ወደ ሪትም እስኪገባ ድረስ። ስለዚህ ከአሁኑ ጀምረን ያንን እድል መስጠት አለብን ብለዋልና ይህም እድል የሚሰጠው እንግዲህ ከአርሰናል ጨዋታ ጀምሮ ነው ብሏል። ስለዚህ ከዚህ በኋላ እንግዲህ ትሬንት አሌክሳንደር አርኖልድ ምናልባትም በጣም የተወሰኑ ደቂቃዎችን ብቻ ሊያገኝ የሚችልበት ቻንስ አለ እየተባለ ነው የሚገኘው። ምናልባትም በነገው ጨዋታ ላይ እንግዲህ ሙሉ ለሙሉ የመጫወቻ እድል ላያገኝ የሚችልበት ሁኔታ አለ። በተለይ ደግሞ የጆ ጎሜዝ መመለስ እንግዲህ ምናልባትም እኔ ያስገቡታል ብዬ ባላስብም ነገር ግን ተቀይሮ እንዲገባ ሊያደርጉ የሚችሉበት ቻንስ ሊኖር ይችላል ብዬ አስባለሁ። ስለዚህም አርኖልድን ከዚህ በኋላ ብዙ ደቂቃዎችን ልንመለከቷለን ብዬ አልገምትም። በተለይ ደግሞ በቅርቡ የወጡት መረጃዎች ከተመለከተ እንግዲህ ሪያል ማድሪዶች ከሊቨርፑል ቀድሞ ለመውሰድ አስበዋል ነው እየተባለ የሚገኘው። እንደሚታወቀው ሪያል ማድሪዶች ለክለቦች የዓለም ዋንጫ ይሳተፋሉና አርኖልድን በዛ ላይ ማሳተፍ ስለሚፈልጉ ቀድሞ ለመውሰድ እያሰቡ ነው እየተባለ የሚገኘው። ሊቨርፑሎች ይለቁታል አይለቁትም የሚለው ነገር እንግዲህ እስካሁን ድረስ ጥያቄ ቢሆንም ነገር ግን ከዚህ በኋላ ግን ብዙ የመጫወቻ እድል ያገኛል ተብሎ አይጠበቅም። በዚሁ እንግዲህ ወደ ግምታዊ አሰላለፍ እንገባለን። ከአርሰናል ጋር በሚደረገው ጨዋታ እንግዲህ ምናልባትም ስትሮንግ የሆነን ቲም ልንመለከት እንችላለን፣ ጠንካራ የሆነውን ቲም ልንመለከት እንችላለን ብዬ ነው የማስበው። ከበረኛ ስንጀምር እንግዲህ አሁንም አሊሰን ይጀምራል ብዬ ነው የማስበው። እንደሚታወቀው ኬቪን ኬለር እንግዲህ ከሊቨርፑል እንደሚለቅ ይጠበቃል። ስለዚህም ለቀጣይ ዓመት የምናስብ ከሆነ አሁንም ቀጣይ ዓመት ላይ ሊኖሩ በሚችሉ ተጫዋቾች ነው መጀመሪያ ያለብን ብለው ሊያስቡ ይችላሉ። ምናልባትም ቀጣይ ሳምንት ከብራይተን ጋር በሚደረገው ጨዋታ ኬለርን ልንመለከተው እንችላለን። ለአሁኑ ግን አሊሰን ይጀምራል ብዬ ነው የማስበው። በተከላካይ ስፍራ ላይ ስንመለከት ደግሞ በቀኝ ፉልባክ ላይ ብራድሊ ይጀምራል። እሳቸውም በነበራቸው የጋዜጣዊ መግለጫ ላይ እንግዲህ ብራድሊ ይጀምራል ብለዋል። እስካልተጎዳ ድረስ እሱ ነው የሚጀምረው ስላሉ አሁንም እሱ ይጀምራል ብለን ነው የምናስበው። በመሀል ተከላካይ ላይ አሁንም የኮናቴና የቨርጅል ቫንዳይክን ጥምረት እንመለከታለን ብዬ አስባለሁ። በግራ ክንፍ ላይ ሮበርትሰን ይጀምራል ብዬ ነው የምገምተው። ምክንያቱም እንግዲህ በቼልሲ ጨዋታ ላይ ሲሚካስ ሲጀምር ተመልክተናል። ስለዚህ በዚህ በአርሰናል ጨዋታ ላይ ደግሞ ሮበርትሰን ይጀምራል ብዬ እገምታለሁ። በመሀል ሜዳ ላይ ስንመለከት ወደ ዋናው አሰላለፍ ይገባሉ ብዬ ነው የማስበው። ግራቨንበርች ማካሊስተርና ሳቡዝ ላይ ይጀምራሉ ብዬ ነው የማስበው። ባለፈው ሳምንት እንግዲህ እነዚህ ሶስት ተጫዋቾችም አልገቡም ነበረ። ሁለቱ ተጫዋቾች ተቀይረው መግባት ችለዋል። ግራቨንበርች ግን ኦቨር ቤንች ነው የነበረውና አሁን ግን ወደ ዋናው አሰላለፍ ይገባሉ ብዬ ነው የምገምተው። ፊት ለፊት መስመር ላይ ስንመለከት በቀኝ ክንፍ ላይ
አሁንም መሐመድ ሳላህ ነው የሚጀምረው። ምክንያቱም እንግዲህ መሐመድ ሳላህ ሪከርዶችን ለመስበር እየተጫወተ የሚገኝ ነውና እያንዳንዱ ደቂቃውን መጫወት የሚፈልግ ይመስለኛል። ስለዚህም እሱ አሁንም በቋሚነት የሚጀምር ይሆናል። በግራ ክንፍ ላይ ዲያዝ ይጀምራል ብዬ ነው የማስበው። ባለፈው ሳምንት እንግዲህ ከቼልሲ ጋር በነበረው ጨዋታ ጋክፖ ነበር የጀመረው። ስለዚህ አሁን ዲያዝ ይጀምራል ብዬ ነው የምገምተው። 9 ቁጥር ቦታ ላይ ግን ማን ይጀምራል የሚለው ነገር እንግዲህ ትልቅ ጥያቄ ነው የሚሆነው። ምናልባት ጆታ ሊጀምር የሚችልበት ሁኔታ አለ። ኑኔዝ ግን ይጀምራል ብዬ አላስብም። በተለይ ደግሞ ያለፉት ሳምንታት እንግዲህ የወጡ አንዳንድ መረጃዎች ነበሩ። ከዚህ በኋላ ኑኔዝ ለሊቨርፑል ቋሚነት የሚጀምር ከሆነ ሊቨርፑሎች ለቤኔፊካ 5 ሚሊዮን ዩሮ መክፈል አለባቸው የሚሉ አንዳንድ መረጃዎች ሲወጡ ነበርና ያ እውነታ የሚኖረው ከሆነ እንግዲህ ከዚህ በኋላ ኑኔዝን ተቀይሮ ሲገባ እንጂ በቋሚነት ሲጀምር ልንመለከተው አንችልም። ሲቀጥልም ቀጣይ ዓመትም እንግዲህ ኑኔዝ በሊቨርፑል ይቆያል ተብሎ አይጠበቅም። ስለዚህ የእሱን ፊትነስ መጠበቁ ያን ያህል አስፈላጊ አይደለም፣ ያለቀ ነው። ስለዚህ ቀጣይ ዓመት በሊቨርፑል ሊቆዩ ለሚችሉ ተጫዋቾች እድል መሰጠት መቻል አለባቸው። እንደኔ እንደ ፍላጎቴ ኬዛ ቢጀምር ደስ ይለኛል፣ ነገር ግን እሱ ይጀምራል ብዬ አላስብም። ስለዚህ በዛ ቦታ ላይ ዲያጎ ጆታ ልንመለከተው እንችላለን ብዬ ነው የምገምተው። የእናንተን ግምታዊ አሰላለፍ እንግዲህ እዚሁ ኮሜንት ሴክሽን ላይ በመጻፍ አሳውቁን። በነገው ጨዋታ ስንት ለስንት ሊያልቅ ይችላል፣ ምን አይነት ጨዋታ ትጠብቃላችሁ የሚለውን ነገር እዚሁ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እዚህ ላይ በቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቻው።